ሐዋርያት ሥራ ምዕራፍ 28 ቁጥር 1 እንደዚህ ይላል። በደና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነ ስለ ብርዱም እሳት አንድደው ሁላችንንም ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፉኝት ከሙቃት የተነሳ ወጣ፣ እጁን ነደፈችው። አረማያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልወደደም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠብቁት ነበር። ብዙ ጊዜም ሲጠባበቁ በእርሱ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ። በዚያን ስፍራ አጠገብ ፒዮርፒዮስ የሚል አንድ የደሴት አለቃ መሬት ነበር። እርሱም እንግድነት ተቀብሎት 3 ቀን በፍቅር አሳደረን። የፒዮርፒዮስም አባት በእንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁን በላዩ ላይ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብር ደግሞ አከበሩት። በተነሳም ጊዜ በመርከብ ላይ የሚያስፈልገውን ነገር አኖሩልን። ከ3 ወርም በኋላ በደሴቲቱ ከርሞ በነበረው በእስክንድርያስ መርከብ ተነስተን በእርሱ የዲዮስቆን ዓላማ ነበረበት። ወደ ሰራክትም በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዘዋወርን ወደ ጌርኖም ደረስን። ከአንድ ቀንም በኋላ ወደ ደቡብ ንፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፒዮስን መጣን። በዚያም ወንድሞች አግኝተን በእነርሱም ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም እንድንቀመጥ ለመኑን። ወደ ሮሜ መጣን ይላል። እቺ ፈለኳት ወደ ሮሜ መጣን የምትለው የሚገርማችሁ ነገር የሐዋርያው ጳውሎስ ወንጌል ጉዞ ካደረገ በኋላ ምናልባት 3 ወይም ደግሞ 4 የወንጌል ጉዞችን ካደረገ በኋላ እግዚአብሔር አምላክ አንድ ነገር ተናገረው። በኢየሩሳሌም እንደመሰከርክልኝ በሮም ትመሰክርልኝ ዘንድ ይገባሃል አለው እና አስረው ስለነበር ወደ ሮም ደግሞ ይግባኝ ብሎ ሄደ። ወደ ሮም ይግባኝ ብሎ ሄደ። ታስሮ ነው የሄደውና ሲሄድ ደግሞ የሄደበት መርከብ በመርከብ እና መልእክቴ ዛሬ አንድ ነገር ነው። ያለ ጊዜያችሁ ስለማትሞቱ ትቀጥላላችሁ። እግዚአብሔር ከፊታችሁ ትልቅ ስራ ስላለው ትቀጥላላችሁ። አንድ ሰው ሲጮህ ነገሬ ገና ይቀጥላል ብሎ ድገሙ እስቲ የኔ ነገር ገና ይቀጥላል ብሎ ድገሙ እስቲ አሁንም የኔ ነገር ገና ይቀጥላል ብሎ ሐዋርያት ሥራ ምዕራፍ 23 በኋላ 25 26 27 28 ጳውሎስ የገጠማቸው ነገሮች በሙሉ የማያስቀጥሉ ናቸው። ግን እንደቀጠለ ደግሞ ታያላችሁ። አውራቂስ የሚባል አውሎ ንፋስ መጣ፣ መርከቡ ተሰበረ። በስብርባሪም ቀጠሉ። በስብርባሪም ደግሞ መላጥያ የምትባል ቦታ ላይ ደግሞ ከደረሱ በኋላ ጳውሎስ ስለ ብርዱ እፉኝት ምንድነው ጭራሮ አምጦ ደግሞ ማቀጣጠል ሲጀምር እፉኝት መጣ፣ ነደፈችው። እና ይሄ ፓርት በጣም ደስ ይለኛል። ምንድነው ደስ የሚልህ ካሏችሁኝ ይሄ ፓርት ደስ ይለኛል። እግዚአብሔር ልጆቹን የሚያስቀጥልበት ምዕራፍ አለ። ሰዎች አትቀጥሉም ቢሏችሁም ትቀጥላላችሁ። ሰዎች ትሞታላችሁ ቢሏችሁም እግዚአብሔር ትቀጥላለህ ካለ ትቀጥላለህ። ቀኝ እጆቻችሁን አንሱና የኔ ነገር ያለው በሎ በእግዚአብሔር እጅ ነው በሎ። የሚቀጥሉ ሰዎች አያለሁ። አገልግሎት የሚቀጥሉ ሰዎች አያለሁ። ነዳፊውን አራክፈው የሚቀጥሉ ሰዎች አያለሁ። እስቲ ጩና እቀጥላለሁ በሏ። ሰይጣን ታውቃላችሁ ጥረቱኛ እንዳንቀጥል፣ አገልግሎታችን እንዳይቀጥል፣ ነገራችን እንዳይቀጥል። ጳውሎስ እፉኝቱ ከነደፈችው በኋላ እባቢቱን አራገፋና ቀጠለሱ። እሱ ምንም አልመሰለውም። እነሱ ግን በጣም ይጨነቁ ነበር። ያብጣል፣ ይወድቃል፣ ይሞታል ብለው ምን ይሉት ነበር? ይጠብቁት ነበር። ዛሬም የሚጠብቁ ሰዎች ባሉበት ትቀጥላል። አስቀጣይ ቅባት የሆነ ሰው ለእጅ ላይ ሲወድቃ ያለው ስራህ ይቀጥላል፣ ነገርህ ይቀጥላል፣ ነገርህ ይቀጥላል፣ ትርፍህ ይቀጥላል፣ ጤንነትህ ይቀጥላል። አንድ ሰው ሲጮህ ቀጥላለሁ ይበለኝ። የሰይጣን ዋና ሐሳብ እንዳንቀጥል ማድረግ ነው። የእግዚአብሔር ደግሞ ትልቁ ሐሳብ የኛ መቀጠል። እግዚአብሔር ያስቀጥላል። ለሆነ ሰው መልእክት አለኝ። ልታቆመው ስላለ ነገር እግዚአብሔር እንዲህ ይላል፣ ትቀጥላለህ።
ለአፋቸው አሳልፎ አይሰጥሽም። ለምክራቸው እግዚአብሔር አሳልፎ አይሰጥህም። እንዳሉት እግዚአብሔር አያደርግም። አላልኩህም እንዳይሉ ማለት ብዬ ነበር እንዳይሉ ያልኩ ተፈጸመ እንዳይሉክ ለማፋቸው እግዚአብሔር አሳልፎ አይሰጥም። ለሆነ ሰው መልእክት አለ። ለሚጠባበቋችሁ ሰዎች ሁሉ እግዚአብሔር እንደዚህ ይላችኋል፣ ትቀጥላላችሁ። እስኪ ቀኝ እጆቻችሁን አንሱና ተልእኮዬን እቀጥላለሁ በሉ። በመሃል አልቀርም በሉ። ድገሙ እስቲ፣ ተልእኮዬን እቀጥላለሁ በሉ። በመሃል አልቀርም በሉ። ሁለተኛ ህይወት ይቀጥላል። ጳውሎስ ተልእኮ ብቻ አይደለም የቀጠለው፣ ህይወቱም ነው የቀጠለው። ያብጣል፣ ይወድቃል፣ ይሞታል ብለው የጠብቁት ነበር ይላል። ምንም ለውጥ አላገኙም ይላል። ይገርማችሁ ነገር ህይወታችን ያለው በእግዚአብሔር እጅ ነው። ኤርሚያስን አንድ ጊዜ ወደ ሸክላ ሰሪ ቤት ውረድ አለው እና ወደ ሸክላ ሰሪ ቤት ሲወርድ በጣም በሚገርም ሁኔታ የሸክላ ሰሪው በመንኮራኮር ውስጥ ወይም ደግሞ ሸክላውን በሚሰራበት በአዙሪት ውስጥ አድርጎ የሆነ ነገር እየሰራ ነበርና ሸክላ ሰሪው እየሰራ ያለው ነገር ተበላሸ ይላል። ሲበላሽ ሸክላ ሰሪው ተበላሸ ብሎ አልጣለው፣ ሌላ ዕቃ አድርጎ ሰራው። ጀበና ነበር ልበላችሁ፣ ድስት አድርጎ ቀጠለው። ህይወት ይቀጥላል። ህይወታችሁ የተበላሸ ነገር ውስጥ የገጠማችሁ ትዳራችሁ ላይ፣ ስራችሁ ላይ፣ መንገዳችሁ ላይ፣ ጎዳናችሁ ላይ የተበላሸ ነገር የገጠማችሁ ሰዎች እናንተ አበላሹት። ሰይጣንም ያበላሸው ማንንም ያበላሸው፣ የናንተ ህይወት ግን በሚያበላሸው እጅ ሳይሆን ያለው በሰሪው እጅ ነው ያለው። ሁሉ ጊዜ የሚበላሽ ነገር የሚሰራ አምላክ እንዳለን ታውቃላችሁ። ትዳር ሲበላሽ ሲሰራ፣ ትምህርት ሲበላሽ ሲሰራ፣ ህይወት ሲበላሽ ሲሰራ፣ አገልግሎት ሲበላሽ ሲሰራ፣ ለሚያበላሹት ገማቾች ሳይሆን ለሚሰራው ለእግዚአብሔር ህይወታችንን ሰጠን። እዚህ ደርሰናል። አሁንም ህይወት ይቀጥላል። የሆነ የተበላሸ ነገር ውስጥ ላለ ሰው መልእክት አለኝ። ይቀጥላል። አንዳንድ ሰው ጮኝነት ሲበላሽበት በጣም በቃ ተስፋ ይቆርጣል። ግን የሚገርማችሁ ነገር የሚበልጥ ነገር ደግሞ እግዚአብሔር እጅ ላይ እንዳለ ይረሳል። ግን አለ እኮ እግዚአብሔር እጅ ላይ አለ። እንኳን ተበላሸ ሌላ አለው እግዚአብሔር፣ ሌላ አለው። ህይወት ይቀጥላል። አንዳንድ ሰዎች የሆነ ውጤት ሲበላሽባቸው 12ኛ ክፍል ወደ ዩኒቨርሲቲ መግባት አቅም ሲያጡ ውጤታቸው ብቻ ሲበላሽ ህይወት ዩኒቨርሲቲ ብቻ የሚመስላቸው ሰዎች ግን አይደለም። ህይወት ዩኒቨርሲቲ ውስጥ ብቻ አይደለም ያለው። ህይወት እግዚአብሔር እጅ ላይ ነው ያለው። የኛ ህይወት በእግዚአብሔር እጅ ላይ ነው ያለው። እቀጥላለሁ የሚል ሰው አለ። የኔ ህይወት ይቀጥላል የሚል ሰው አለ። እጆቻችሁን አንሱና የኔ ነገር በሉ ባካችሁ፣ ይቀጥላል በሉ። የኔ ስራ በሉ፣ ይቀጥላል በሉ። የኔ አገልግሎት በሉ፣ ይቀጥላል በሉ። እቀጥላለሁ የሚል ሰው አለ። ከእግዚአብሔር የተነሳ እቀጥላለሁ የሚል ሰው አለ። የሚያስቀጥል ቅባት ዛሬ ያገኛቸዋል። የሚቀጥልን ነገር እግዚአብሔር ጀምሯል። ለዚህ ነው ጳውሎስ ሲናገር በፊልጵስዩስ ምዕራፍ 1 ቁጥር 7 ላይ በእናንተ መልካሙን ስራ የጀመረው ይላል እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይሄንን ምን ብያለሁ ተረድቻለሁ። ይቀጥላል። ያስጀመረህ እግዚአብሔር ያስጨርሳል። ህይወት ይቀጥላል። ዳዊት ጎልያድን ለመጣል የእግዚአብሔር አጀንዳ ሆኖ ወደ ሰልፉ ሜዳ ሲወርድ ይዞ የወረደው እሸት ነበር። ወይ አባትየው ልኮት ወንድምየውን አገኘውና ይሄ ነገር ምንድነው ሲል የልብን ክፋት አቃለሁ አለ። እዚህ የመጣው የአባቶችን በግ ትተነዋል። ዳዊት ግን ይላል ከወንድሙ ኤልያብ ምን አረገ ይለናል? ዞር አለ። አንዳንድ ሪሌሽንሺፕን ዞር አድርገን ነው የምንቀጥለው። አንዳንድ ሰው የሆነ ጓደኛ፣ የሆነ ወንድም፣ የሆነ ቤተሰብ ሚስ አንደርስታንድ ሲያደርገው እግዚአብሔር ሚስ አንደርስታንድ ያደርገው የሚመስለው ሰው አለ። እኔ አይረዱኝም። ብራዘር፣ ዋና ጦርነት ያለ ከወንድም ጋር አይደለም። ዋና ጦርነት ያለው ከጎልያድ ጋር ነው።
ከወንድሙ ጋር እኔ ክፉ ነኝ ወይ ብሎ ቢመላለስ ጎልያድ በመሃል ያሸንፍ ነበር። ዞር አለ ይላል። ለመቀጠል በህይወታችን ማድረግ ካለብን ነገር አንዱ ምንድነው? ወደሚያስቀጥል ወደ እግዚአብሔር ዞር ማለት ነው። ሚስ አንደርስታንድ ላረጉን ሰዎች ዞር ማለት ነው። ኤሊ ሐናን ሚስ አንደርስታንድ አድርጓታል። አንቺ ሴት ሰካርሽ እስከ መቼ ነው አላት። ግን የሚገርም እኔ አልሰከርኩም፣ እስቲ ናመርምረኝ፣ ልተንፍስ፣ እስቲ አሽትተኝ አይደለም ያለችው። አይ እኔ ልቧ የተሰበረባት ሴት ናት ብላ ዞር አለች። ጸሎቷን ቀጠለች። ቀጥል። ከሚያስቆም ነገር የሚያስቀጥል ምክንያት ይበልጣል። ቀጥል። ሰዎች አልተረዱም፣ ቀጥል። ህይወት ሰዎች አልገባቸውም፣ የምታልፍበትን ጎዳና ቀጥል። ዝም ብለህ የታየህን ነገር አድርገው። መልስ የሚሰጥ እግዚአብሔር በዙፋኑ ላይ አለ። አንዳንድ ጊዜ ህይወታችን በሰዎች እጅ ያለ እስኪመስለን ድረስ በጣም የምንጨነቅ ሰዎች አለን። ግን አይደለም። ህይወታችን ያለው በራሱ በእግዚአብሔር እጅ ላይ ነው። የሚያስቀጥለን፣ ወደቁ ሲባል በህይወት የሚያኖረን፣ ተስፋ ቆረጥን ስንባል የሚያለመልመን አንድ ሰው ዛሬ ያለ የሚቀጥል የቆመ ነገር እግዚአብሔር ይቀጥላል ይላል። አንድ ሰው ሲጮህ ይቀጥላል በሉሲ። ህይወት ይቀጥላል። ህይወት ይቀጥላል። ነገር ይቀጥላል። አገልግሎት ይቀጥላል። ነገር ተበላሽቷል፣ ቀጥል። ሪሌሽንሺፕ ተቀጥል። ከሆነች እህት ጋር የጀመርከው ነገር ቆሟል፣ ሌላ ደግሞ ቀጥል። ለምን? ህይወት ይቀጥላል። ብራዘር የሚቀጥል ህይወት ነው እኛ ውስጥ ያለው። አንዳንድ ሰው ቸርች ሲመጣ ተወራርዶ የሚመጣ ሰው አለ። ተወራርዶ እንኳን ለማለት ይከብደኛል። ጌታ ሆይ ዛሬ የመጨረሻ ቀኔ ነው እዚህ ቸርች የሚሉ ሰዎች አሉ። ጌታም ከዛ በኋላ ወዴት ልትሄድ ነው? የት ሄደ ጌታ ልጠብቀው ነው? የእግዚአብሔር ቤት የኛ መጨረሻችን አይደለም፣ መጀመሪያችን። ስለዚህ ቸርች ስትመጣ ለመጨረሻ ጊዜ አይደለም መምጣት ያለበት፣ ለመጀመሪያ ጊዜ ነው መምጣት ያለበት። እያንዳንዱ ቀን ላይ ስለሚቀጥል አሜን። ይቀጥላል። ነገር ተበላሸ፣ ቀጥል። አንተ ውጤት ተበላሸ፣ ቀጥል። ነገር የሆነ ነገር ሆነ፣ ቀጥል። አንተ ዝም ብለህ ቀጥል። በመቀጠል ውስጥ የእግዚአብሔርን ታማኝነት እናያለን። በመቀጠል ውስጥ የእግዚአብሔርን ታማኝነት እናያለን። አንዳንድ ጊዜ ያው እኛ የምናውቀው የአገልግሎት ምሳሌ ስለሆነ የንግድ ምሳሌ ደግሞ የምታውቁ ብዙ ሰዎች ትኖራላችሁ። ለአገልግሎት ክፍለ ሀገር ሄደን አርብ ቀን ሜዳ ላይ 7 10 ሰው 20 ሰው ብቻ ይሆናል። መቀጠል ነው። ዝም ብለህ ትሰብካለህ። ቅዳሜ ቀን ትንሽ ሰው ነው። ለምን? ሌላው ገበያ ነው። ዝም ብለህ መቀጠል ነው። ቅዳሜ ከሰዓት 300 ሰው 200 ሰው ይመጣል። እሱ ሞቅ ይላል፣ ግን ትቀጥላለህ። እሑድ ቀን ጠጠር መጣ የለም፣ መቀጠል ነው። አርብ ቀን እንዲህ ነው እንዲህ ብለህ ሻንጣን ይዘህ ወደ ሀገር ብትመጣ የእሑዱን ክብር አታየው። አንዳንድ ሰው ሰይጣን ተስፋ የሚያስቆርጠው ነገ ሌላ ቀን እንደሆነ ስለማይገባው፣ ግን እኮ ከቀጠልክ ታገኘዋል። ህይወት ይቀጥላል። ብራዘር ቀጥል። የሚሰብር በስቷል፣ ዝም ብለህ ቀጥል። ሰዎች ሚስ አንደርስታንድ አድርጓል፣ ቀጥል። ዝም ብለህ አንድ ቀን አለ። ይስሐቅ በአባቱ በአብርሃም ዘመን የነበሩ ጉድጓዶችን ነበር የማሰብ። መጀመሪያ ፈለቀ ኤሴክ፣ ቀጥሎ ፈለቀ ስጥና፣ ቀጥሎ ፈለቀ ሮቦት። ሁሉንም የኛ ነው አሉት። ሁሉንም ተከራከሩት። እሱ ግን እልፍ ብሎ ምን ያደርግ ነበር? ይቆፍር ነበር። ማለፍ አለብህ ብራዘር፣ እልፍ ማለት አለብህ። እልፍ ካላል ሮቦት ጋር አትደርስም። እልፍ ካላል ሳቤ ጋር አትደርስም። እልፍ ማለት አለብህ። ዛሬ አንድ ነገር ነግራችኋለሁ። ይሄ የሚያስቀጥል ክብር እናንተ ላይ ይምጣ። ቀኝ እጆቻችሁን አንሱና እቀጥላለሁ በሉ እባክህ። የሚያስቀጥል ክብር። አሜን። እስቲ ጮሁና አሜን በሉ በደም። እስቲ ጮሁና እቀጥላለሁ በሉ እባካችሁ። ቀኝ እጆቻችሁን አንሱና የኔ አምላክ በሉ። የሚያስቀጥል አምላክ ነው በሉ። ለዚህ ነው መጽሐፍ ቅዱስ ሲናገር እርሱ አለ የሚጤስን ጧፍ ምን አያረግም? አያጠፋም አለ። እንዲያውም ለመጥፋት የተዘጋጀ እየጨሰ ያለን ጧፍ ምን ያደርገዋል? እንደገና እንዲነድ ያደርገዋል። ዛሬም እነግራችኋለሁ፣ ተስፋ በቀረጣችሁበት ጉዳይ ላይ ተስፋችሁን የሚያለመልም ድል የሚሰጣችሁ ኃይል የሚሰጣችሁ የእግዚአብሔር እጅ በቤታችሁ ላይ ገባ። ስራህን ትቀጥላለህ፣ አገልግሎትን ትቀጥላለህ፣ ነገርህን ትቀጥላለህ። አንድ ሰው ሲጮህ ቀጥላለሁ ይበለኝ። ለምን?
እንቀጥለው ለምንድን ነው? አስቀጣይ አምላክ ስላለ። በውጤትም ያለ ውጤትም እንቀጥላለን። በክብርም ያለ ክብርም እንቀጥላለን። በሰላምም ያለ ሰላምም እንቀጥላለን። አጠገባችሁ ያለውን ሰው ያዙና አሁን እህቴ ትቀጥል፣ አሁን ወንድሜ ይቀጥል በሉና ያዙና ጸልዩለት። የሚያስቀጥል ቅባት ያገኘዋል። የሚያስቀጥል ነገር ያገኛቸዋል። ነገራችሁ ይቀጥላል። የሚቀጥል ነገር ያለው የተበጠሰ የከረረ የተቆረጠ ነገር እንደገና ሲቀጥል ያለው የሚያስቀጥል ቅባት ያገኛቸዋል። የሚያስቀጥል ኃይል ያገኛቸዋል። ስራችሁ ይቀጥላል። ትዳራችሁ ይቀጥላል። ነገራችሁ ይቀጥላል። ቤታችሁ ይቀጥላል። መቀጠል ይሆናል በኢየሱስ ስም። መቀጠል ይሆናል በኢየሱስ ስም። መቀጠል ይሆናል በኢየሱስ። ትቀጥላለህ። እስቲ ጩና እቀጥላለሁ በሉ። አይሰማም? ጩና እቀጥላለሁ በሉ። የሚያስቀጥል ያስቀጥል። እስቲ ጩና እቀጥላለሁ በሉ። ጸሎታችን እንቀጥላለን። የሚሰማ አምላክ አለ። ቅድም ጸልይ አልተመለሰም ይላል ጠላት። ግን ዝም ብለህ መቀጠል። ቅድም እንትን ብለህ ምንም አልመጣም፣ ግን ዝም ብለህ ምን ማድረግ? መቀጠል። የሆነ ሰው ቤት ውስጥ አውጃለሁ፣ በረከታችሁ ይቀጥላል፣ ህይወታችሁ ይቀጥላል። ኤልያስ ከአፌ ቃል በስተቀር ዝናብ አይዘንብም ብሎ ቃል ሲያወጣ ወዲያው ነው ነገር የደረቀው። ያንን ግን ያቋረጠውን ዝናብ ለመቀጠል ብዙ አስቆይቶታል። ጉልበቱን ይላል የላችሁ ግንባሩን ጉልበቱ ጋር አድርጎ ተጣብቆ ምን ያደርግ ነበር? ይጸልይ ነበር። ብላቴናውን ሄዶ ምን ይታያል ይለዋል። ምንም። ኤልያስስ ምን ይለዋል? ሂድ አሁንም ይለዋል። ከዛ አሁንም ተንበርክኮ ይጸልያል። አሁን ሂድ ይለዋል። እጅ ምታል ደመና እስኪመጣ ድረስ ምን ያደረገ? ጸሎቱን ቀጠለ። እንቀጥላለን። አንዳንድ ሰው ዝም ብሎ ቪዛ ጌታ ይሰጠኛል ብሎ የሚዞር ሰው አለ አይደል? መጸሎትን ነው መቀጠል ያለብን ቪዛው እስኪመጣ። አንዳንድ ሰው ባል ምናምን በቃ እሱ እስኪመጣ ድረስ የምትፈልገውን ነገር በኩርፊያት መታመጣው በጸሎት ነው የምታመጣው። አንዳንድ ሰዎች እግዚአብሔርን ስላኮረፉ እግዚአብሔር ራርቶላቸው የሆነ ነገር የሚያደርጉ ይመስላሉ። እና ለጌታ እንደዚህ ይሉታል፣ ጌታ ሆይ ይሄንን ካላረክልኝ እኔ ጸሎት አቆማለሁ፣ አስራት አቆማለሁ፣ መባ አቆማለሁ፣ ቸርች መሄድ አቆማለሁ። ከዛስ የልትጂ ከዛስ ለማለት ሰጪ ከዛስ ማጋለት ቴጂ በእግዚአብሔር ተጀምሮ በሁኔታ አይጨረስም። እግዚአብሔር አይኮረፍም። ኤልያስ ለዚህ ነው ይላችሁ በቃ ከአፌ ቃል በስተቀር ብሎ ያቆመው በአንድ ቃል ነው። የመጣው ግን በብዙ ጸሎት ነው፣ በብዙ ምልጃ ነው፣ በብዙ ምጥ ነው። አንዳንድ ነገሮች የኛን መቀጠል ይፈልጋሉ። የኛን መቀጠል፣ የኛን መቆፈር ይፈልጋሉ። የኛን ማንቋቋት ይፈልጋሉ። እንቀጥላለን። እኔ እቀጥላለሁ። ላፍቶም ወርሰን ብዙ ሰዎች እስኪድኑ የእግዚአብሔር መንግስት ይሄንን አካባቢ እስኪቆጣጠር የጴንጤዎች ሰፈር እስኪባል ድረስ ጸሎታችንን እንቀጥላለን። አምልኳችንን እንቀጥላለን። ጩኸታችንን እንቀጥላለን። የሚቀጥል ሰው አለ። እንቀጥላለን። እስቲ ጩሁና አሜን በሎ በደም። አሁን ቅድም እንዳያችኋት ከ15 ቀን በፊት ደም ብዛት እዚሁ ነው የተፈወሰችው። አንዳንድ ሰዎች ይሞክሩና ጸሎት አንድ ቀን ሁለት ቀን የሆነ ጊዜ ያጸልዩና ይጠፋሉ። ለምን መሰለ የሚያጠፉት? አይ በቃ አልሆነም ብለው መቀጠል አለብን ነገሩ እስኪፈጸም ድረስ። የት ትሄዳለህ? ቆይ ከእግዚአብሔር ቤት ውስጥ የሚበልጥ ሌላ ምን አለ? ምን መሄጃ አለ? ስለዚህ መቀጠል አለብን። አገልግሎታችን መቀጠል አለበት። ጸሎታችን መቀጠል አለበት። ህይወታችን መቀጠል አለበት። አንድ ሰው ሲጮህ አሜን ይበለኛ።